በምዕራብ ኬንያ ከፍተኛ ፍርሃት ነግሷል። የአካባቢው ነዋሪ የሰው ሥጋ የሚበሉ ሰዎች ወረውናል በማለት እየተሰደደ ነው። 20 ተጠርጣሪዎች በቁጥጥር ስር ውለዋል። እነዚህ ከየት አገር እንደመጡ የማይታወቁ ሰዎች የሰው ሥጋ ይበላሉ፣ አጥንቱንም ለብርድ መከላከያ እንዲሆን እሳት አያይዘው እሳቱን እየሞቁ ሲጨፍሩ አይተናል ሲሉ በምዕራብ ኬንያ የማንዴራ አካባቢ ነዋሪዎች በስጋት ተሞልተው ሲናገሩ ተደምጠዋል። በምዕራብ ኬንያ ፖኮት የሚገኘው ካውንቲ የጸጥታ ኮሚቴ አመራሮች የሰው ሥጋ የሚበሉ የሰውነት አካላትን የሚዘርፉ ሰዎች እየተንቀሳቀሱ በህብረተሰቡ ላይ ጥቃት በማድረስ ላይ መሆናቸው በስፋት መነገሩን ተከትሎ ወደ አካባቢው የሚጓዙ የውጭ ዜጎችን ማንነት የማጣራት ሂደት መጀመሩን አስታወቁ። የምዕራብ ፖኮት ካውንቲ የፖሊስ ኮሚሽነር አብዱላሂ ካሊፍ ሰኞ ጁላይ 7 ቀን 2025 በጽሕፈት ቤታቸው በሰጡት ጋዜጣዊ መግለጫ ላይ የማጣራት ሥራው አውራጃውን የሚጎበኙ የውጭ ዜጎችን ወደ አካባቢው ለምን ዓላማ እንደመጡ እንደሚጠየቁና ለምን ያህል ቀን በአካባቢው በእንግድነት እንደሚቆዩ ፖሊስ የማወቅ የመመርመርና የሚያርፉባቸውን ሆቴሎችንም ሆነ ፔንሲዮኖችን በድንገት ገብቶ የመፈተሽ ሥልጣን ተሰጥቶታል። ፖሊስ ይህንን እርምጃ እንዲወስድ ሥልጣን የተሰጠው በካውንቲው ውስጥ በሰው ሥጋ መብላትና የሰውነት አካል ክፍሎችን እንደ ኩላሊት፣ ልብ፣ ጉበትና ሌሎችን የሰውነት አካሎችን በመሰብሰብ ተግባር ላይ ተሰማርተዋል የተባሉ የውጭ ዜጎች የሚገኙበት ቡድን በቁጥጥር ስር ከዋለ በኋላ ነው። የምስራቅ አፍሪካን የትብብር መንፈስ እናከብራለን፣ ለሕዝባችን ነፃ እንቅስቃሴ መብት መከበር ቁርጠኛ አቋም አለን ያሉት የምዕራብ ፖኮት ካውንቲ የፖሊስ ኮሚሽነር አብዱላሂ ካሊፍ፣ ነገር ግን ሁሉም ተጠርጣሪዎች ከዩጋንዳ፣ ከሩዋንዳና ከብሩንዲ የመጡ ናቸው። ስለሆነም እዚህ የተለያዩ አገር ዜጎች በአካባቢው የሚኖራቸውን ቆይታና የሚሳተፉባቸውን ተግባራት ለማወቅ እንዲሁም ሕግና ሥርዓትን ለማስጠበቅ ጥብቅ እርምጃዎችን እየወሰድን ነው ብለዋል። በጋዜጣዊ መግለጫው ላይ ለተገኙ ጋዜጠኞች ተጎጂዎችን ገለው አስክሬናቸውንም በልተዋል የተባሉት ዋና ተጠርጣሪዎች ማንዴራ ውስጥ ከሚገኝ ዋና መንገድ ገባ ብሎ የተመሠረተ በላስቲክ በአሮጌ ቆርቆሮና የሳር ክዳን ባላቸው ጎጆዎች እንዲሁም መንገድ ዳር በሚገኙ ሕንፃዎች በረንዳና ጎዳና ላይ ይኖሩ ነበር። ፖሊስና የየአካባቢዎቹ የጸጥታ አካላት ይህ የጎዳና ተዳዳሪዎችና በዝቅተኛ ኑሮ ላይ ያሉ ከሌላ አካባቢ የመጡ የተለያዩ አገራት ዜጎች የሚኖሩበት መንደር በእሳት እንዲቃጠልና እንዲወገድ ተደርጓል። የጎዳና ሕይወትን ለመግፋት የሚመጡ ማናቸውም ቢሆኑ ወደ መጡበት እንዲመለሱ መመሪያ ሰጥቻለሁ። ማንዴራ ውስጥ ይኖሩ የነበሩትንና በየሕንፃዎች በረንዳ ላይ ያድሩ የነበሩ ጎዳና ተዳዳሪዎችን ፖሊስ በአካባቢው ማደርም ሆነ መንቀሳቀስ መከልከሉን በዚህ አጋጣሚ ያሳውቃለሁ ብለዋል። በቁጥጥር ስር ያሉት ተጠርጣሪዎች ከ28 በላይ ሕፃናትን መግደላቸውንና ሥጋቸውን በልተናል በማለት የፈጸሙትን ወንጀል አምነዋል የሚል የሲቲዝን ኤፍኤም ሬዲዮ ዘገባን ተከትሎ በርካታ ወገኖች ባለፈው 1 ዓመት ተኩል በርካታ ሕፃናትና በተለያየ የዕድሜ ክልል ላይ የሚገኙ የህብረተሰብ ክፍሎች ሚስጥራዊ በሆነ መልኩ ደብዛቸው በመጥፋቱ ወላጆችና የቤተሰብ አባላት በፍለጋ እየተሰቃዩ መሆኑን የተለያዩ የመገናኛ ብዙሃን በስፋት ሲዘግቡ ነበር የሰነበቱት። ፖሊስ ተጎጂዎችን የመለየት ሥራ ማከናወኑን በቀጠለበት በአሁኑ ወቅት የጠፉ ሕፃናትን ዩኒፎርም ጨምሮ በርካታ አልባሳት በእነዚህ ተጠርጣሪ የውጭ አገር ዜጎች መኖሪያ አካባቢ መገኘታቸውን በርካታ የኬንያ የመገናኛ ብዙሃን መዘገባቸውን ተከትሎ ፖሊስ ለጉዳዩ ትኩረት ሰጥቶ በወሰደው እርምጃ ነው ተጠርጣሪዎቹ በቁጥጥር ስር የዋሉት። ሰኞ ጁን 28 2025 የዋለው የኪታሌ ከፍተኛ ፍርድ ቤት ለተጠርጣሪዎቹ ተጨማሪ 21 ቀናት የጊዜ ቀጠሮ በመስጠት ወህኒ ቤት ታስረው እንዲቆዩ ትዕዛዝ የሰጠ ሲሆን መርማሪዎች ይቀራል የሚሉትን ምርመራ በቀጣዩ የቀጠሮ ቀን አጠናቀው እንዲያቀርቡ በማዘዝ ችሎቱ እንዳበቃ የኬንያ መገናኛ ብዙሃን ዘግበዋል። በችሎቱ ላይ ከቀረቡት ተጠርጣሪዎች መካከል 6ቱ ለአቅመ አዳም ያልደረሱ መሆናቸውን የመገናኛ ብዙሃኑ የገለጹ ሲሆን ፖሊስ ሁሉም ተጠርጣሪዎች ዕድሜያቸው እስካልተረጋገጠ ድረስ በችሎት መቆም እንደማይችሉ ለፍርድ ቤቱ መመልከቱንና
በቀጣዩ ቀጠሮ ፍርድ ቤቱ በጉዳዩ ላይ ብይን ይሰጣል ተብሎ እንደሚጠበቅም አስታውቀዋል። የምዕራብ ፖኮት ካውንቲ ፖሊስ ኮሚሽነር አብዱላሂ ካሊፍ እንዲህ አይነቶች ወንጀሎች መፈጸም የጀመሩት ከ2004 ጀምሮ ሊሆን እንደሚችል ያላቸውን አስተያየት በጋዜጣዊ መግለጫው ላይ ያብራሩ ሲሆን አንዳንድ ተጎጂዎች ከዚያን ጊዜ ጀምሮ ጠፍተው የነበሩ የአካባቢው ነዋሪዎች ሊሆኑ ይችላሉ ብለን እናምናለን ብለዋል። በአካባቢያችን ባለፈው 1 ዓመት የደረሱበት ሳይታወቅ የቀሩ ሕፃናትና ጎልማሶች የመጨረሻ ዕጣ ፈንታ ምን እንደሆነ ለማወቅ የምናካሄደው ምርመራና ክትትል እስከምንችለው ደረጃ እንደምንቀጥለው ቁርጠኞች መሆናችንን በሁሉም የፖሊስ አባላት ስም አረጋግጣለሁ ያሉት ኮሚሽነሩ ባለፈው 1 ዓመት ወይንም 1 ዓመት ተኩል በአካባቢያችን ጠፍተዋል የተባሉ ሰዎችን መጨረሻ ለማወቅ ፖሊስ በተጠርጣሪዎች ላይ ባደረገው ምርመራ በአንዳንድ ተጠርጣሪዎች የእምነት ክህደት ቃል መሠረት ጥቂት ፍንጮች ተገኝተዋል ሲሉ ኮሚሽነሩ በጋዜጣዊ መግለጫው ላይ ይፋ አድርገዋል። ከታህሳስ 15 እስከ 28 ታላቅ ቅናሽ የተደረገበት የገና ኤክስፖ ከጊፍት ሪል ስቴት ለጋር ላይ ለቤትና ሱቅ ፈላጊዎች በሙሉ ተደግሷል። ባለፈው የጊፍት ኤክስፖ ባለ 1 መኝታና ዝቅተኛ ወለል ላይ የሚገኙ ቤቶች ተሸጠው በማለቃቸው ለተቆጩ ገዢዎች ሌላ ታላቅ ዕድል ነው። ሁሉንም በአንድ ላይ ያካተተው ውቡ የለጋሃር የመኖሪያ መንደር በተለያየ የካሬ አማራጭ ቀርቧል። እንዴት መሰሎት? እርሶ 5 በመቶ ቅድመ ክፍያ ሲፈጽሙ የ20 በመቶ ቅናሽ ይደረግሎታል። 45 በመቶ ደግሞ በረጅም ጊዜ የሚመለስ የባንክ ብድር ተመቻችቶለታል። ከ1 እስከ 3 ዓመት ባለው ጊዜ ውስጥ ንብረቶን ያስረክቦታል። ይወስኑና አሁኑኑ በ0963999888 ይደውሉ። የምዕራብ ፖኮት ካውንቲ ኮሚሽነር አብዱላሂ ካሊፍ በሰጡት በዚሁ ጋዜጣዊ መግለጫ ላይ እንደተናገሩት የጸጥታ አካላት ባደረጉት ከፍተኛ ምርመራ ከተጠርጣሪዎቹ መካከል 6ቱ ታዳጊ ሕፃናቱን የተለያዩ የሰውነታቸውን አካላት ለመውሰድና ስጋቸውንም ለመብላት ሲሉ ጠልፈው መግደላቸውን አምነዋል። ኮሚሽነሩ እንዳስታወቁት በአሁኑ ወቅት 8 የጠፉ ሰዎች ማለትም 3 ጎልማሶችና 5 ሕፃናትን በተመለከተ ምርመራ እየተካሄደ ነው። ከዚህ በተጨማሪ ከድርጊቱ ጋር በተያያዘ በርካታ ሰዎች ተጠርጥረው በቁጥጥር ስር የዋሉ ሲሆን እየተካሄደባቸው ያለው ምርመራ ባለመጠናቀቁ ሪፖርቱ እስካሁን በይፋ ያልተገለጸ መሆኑን የፖሊስ ኮሚሽነሩ ተናግረዋል። ጉዳዩ በመገናኛ ብዙሃን ይፋ የሆነው ጁን 11 ቀን 2025 በካፔንጉሪያ ፖሊስ ጣቢያ ዲያና ቴሮፕ የተባሉ ኬንያዊ ልጃቸው ብራይተን ኪቤት ከቤት ወጥቶ ለቀናት ሳይመለስ እንደቀረ ያቀረቡትን ሪፖርት ተከትሎ ፖሊስ ባደረገው ፍለጋ ጁላይ 1 ቀን 2025 በመጀመሪያዎቹ ተጠርጣሪዎች መኖሪያ አቅራቢያ በሚገኝ የበቆሎ እርሻ ውስጥ የልጁን የተቆራረጠ አካል ተደብቆ አገኘ። በአስከሬኑ ላይ በተደረገ ምርመራም የብራይተን ሙት አካል መሆኑን አረጋገጠ። ፖሊስ ቀሪ ምርመራዎችን ካጠናቀቀ በኋላ አስከሬኑን እንዲቀብሩ ለብራይተን ቢኬት ቤተሰቦች ማስረከቡን ተከትሎ በድርጊቱ የተናደዱ ነዋሪዎች እሁድ ማምሻው ላይ የኪታሌ ካፔንጉሪያን አውራ ጎዳና በትላልቅ ድንጋዮች በመዝጋት ድምፃቸውን ባለሥልጣናት እንዲሰሙ ያደረጉት የተቃውሞ ሰልፍ ውጥረቱን አባብሶታል። ፖሊስ ነዋሪዎቹን ለመበተን አስለቃሽ ጭስ ወደ ሰማይ በመተኮስና በድንጋይ የዘጋውን አውራ ጎዳናና መጋቢ መንገዶችን ለመክፈት ሲሞክር ከፖሊሶች ጋር የተጋጩ የአካባቢው ወጣቶች ተቃውሞ ብዙም ሳይቆይ ከፍ ወዳለ ብጥብጥ ተቀየረ። ፖሊስ ተጨማሪ ግርግር እንዳይፈጠር በመስጋት ተጠርጣሪዎቹ በቁጥጥር ስር ውለው አሁን በማረሚያ ቤት ይገኛሉ በማለት ነዋሪዎቹን ለማረጋጋት የሞከሩት የካውንቲው ፖሊስ ኮሚሽነር አብዱላሂ ካሊፍ በፖለቲካ መሪዎች የሚደረግ የነዋሪዎችን ቅስቀሳ በማውገዝ በፍትህ ሂደት ውስጥ ጣልቃ ለመግባት የሚሞክር ማንኛውም ሰው ላይ ፖሊስ ጥብቅ እርምጃ እንደሚወስድ አስጠንቅቀዋል። ዋና ተጠርጣሪዎቹ በማንዴራ አካባቢ በሕገወጥ ሰፈራ ይኖሩ እንደነበርና በመንግሥት መሬት ላይ የተሠሩት ግንባታዎችን ፈርሰው መሬቱ ለመንግሥት እንደሚመለስ የካውንቲው ፖሊስ ኮሚሽነር አረጋግጠዋል። የካውንቲው የጸጥታ ኮሚቴ በተለይም በካፔንጉሪያ ማኩታኖና ቤንዴራ የሚኖሩትን ከአጎራባች ሀገራት የመጡ የውጭ አገር ዜጎች ሁኔታዎቻቸውንና ተግባራቶቻቸውን ለመፈተሽ ወስኗል። የካውንቲው ኮሚሽነር በተጨማሪም በፖሊስ ጣቢያው ላይ ጥቃት ለመሰንዘር ያሰቡትን የተናደዱ ወጣቶች ሁከትና ብጥብጥ ለመፍጠር ከመሞከር ተቆጥበው ተረጋግተው እንዲቀመጡ አስጠንቅቀዋል። ነዋሪዎቹ ሰላማቸውን እንዲጠብቁና በህብረተሰቡ መካከል የሚደረጉ እንቅስቃሴዎችን
በንቃት መከታተል እንዳለባቸውም አሳስበዋል። ከቅርብ ጊዜ ወዲህ በተፈጸሙ በእነዚህ ታይቶ በማይታወቅ አስፈሪ ክስተቶች ዙሪያ ተጨማሪ ምርመራ በመካሄድ ላይ በመሆኑ ምርመራው ተጠናቆ ፍትሕ እስኪያገኝ ድረስም ነዋሪዎቹ ለደህንነታቸው ማረጋገጫ ተሰጥቷቸዋል። በቁጥጥር ስር የዋሉት 16ቱ ተጠርጣሪዎች ከሕፃናት እስከ ጎልማሳ ዕድሜ ክልል ውስጥ ያሉ መሆናቸውን የፖሊስ ዘገባ ገልጿል። ቪንሰንት ማሲካ 50 ዓመት፣ ሞኒካ ቼፕቶ 19 ዓመት፣ ሩት ናሊንዳ 20 ዓመት፣ ኖኤል ካክዋና 14 ዓመት፣ ስቴፈን ካምኖ 14 ዓመት፣ ዊልሰን ፖይቮ 16 ዓመት፣ ስቲቨን ካራንጃ 15 ዓመት፣ ማርታ ቼይች 15 ዓመት፣ አምባሊያ 10 ዓመቷ ሲሆን ሌሎችም ይገኙበታል። በካፔንጉሪያ ተጨማሪ አለመረጋጋትን ለመከላከል ሲባልም ተጠርጣሪዎቹ ወደ ኪታሌ ፖሊስ ጣቢያ ተዛውረዋል። ከኬንያ ማዕከላዊ የወንጀል ምርመራ ተቋም የመጡ የፎረንሲክ ምርመራ ባለሙያዎች የበለጠ መረጃዎችን ለማሰባሰብ ወደ ቦታው ማምራታቸውም ታውቋል። በኬንያ የሰው ሥጋ ይበላሉ ተብለው ተጠርጥረው የተያዙ ከ20 በላይ የተለያዩ አገራት ዜጎች እስርና የፍርድ ቤት ቀጠሮን ተከትሎ በአካባቢው ልጆቻቸው ደብዛቸው የጠፋባቸው ወላጆችና የቤተሰብ አባላት ለፖሊስ ሪፖርት በማድረግ ላይ ናቸው። የዌስት ፖኮት ፖሊስ አዛዥ ይህን በተጠርጣሪዎች ላይ የተጀመረ ምርመራ ለማደናቀፍ ወይም ጥላቻን ለማነሳሳት የሚሞክር ማንኛውም ፖለቲከኛ ወይም ቡድን ጥብቅ ሕጋዊ እርምጃዎችና ቅጣት እንደሚጠብቀው ገልጸዋል። የአካባቢው ኅብረተሰብ እንዲሁም የመንግሥት የሥራ ኃላፊዎች በሕግ ቁጥጥር ስር የሚገኙትን ተጠርጣሪዎች እንግደላቸው እያሉ በነዋሪው ውስጥ ሕዝባዊ ዓመፅ ለማቀጣጠል የሚቀሰቅሱ ወገኖችን ከድርጊታቸው እንዲቆጠቡ ፖሊስ ማስጠንቀቂያ ሰጥቷል። ነገር ግን አንዳንድ ግለሰቦች የፖሊስን ማስጠንቀቂያ ችላ በማለትና ቤተሰቦቻችንን ገድለው ሥጋቸውን የበሉ አውሬዎችን በመግደል ፋንታ መንግሥት በወህኒ ቤት እየቀለባቸው ነው፣ ይህን እንዴት ታግሰን እንቀመጣለን የሚሉና የተጎጂ ቤተሰቦችን ስሜት የሚቀሰቅሱ ወሬዎችን በኅብረተሰቡ ውስጥ በመንዛት ዓመፅ ለመቀስቀስ እየተንቀሳቀሱ ያሉ ወገኖችን በቁጥጥር ስር እያዋለ ነው። በዌስት ፖኮት የሰው ሥጋ የሚበሉ የተለያየ አገር ዜግነት ያላቸው ሰዎች ከአካባቢው ሕዝብ ጋር ተቀላቅለው በመኖር ላይ ናቸው በሚል በኅብረተሰብ ውስጥ ያደረውን ፍርሃትና ስጋት ተከትሎ በአካባቢው የሚኖሩ የብሩንዲ፣ የሩዋንዳ፣ የዲሞክራቲክ ሪፐብሊክ ኮንጎ ዜጎች እንዲሁም በዩጋንዳ የዋጊሶ ማኅበረሰብ ተወላጆችና በጉዳዩ ላይ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ዜጎችን የኬንያ መንግሥት በቁጥጥር ስር እያዋለ እንደሆነ፣ እስርና አሰሳውም ተጠናክሮ መቀጠሉ ተዘገበ። በአሁኑ ጊዜ እስር ላይ የሚገኙ ተጠርጣሪዎች የዩጋንዳ ዜጎች የሆኑ የዋጊሶ ማኅበረሰብ አባላት ናቸው። የእነሱን በሕገ ወጥ መንገድ መኖርና ያለምንም ከልካይ እያደረጉ ያለውን እንቅስቃሴ በማያዳግም መልኩ ለመግታት ጥብቅ ክትትል እያደረግንና እርምጃዎችን እየወሰድን ነው ያሉት የፖሊስ ኮሚሽነሩ ከሊፋ አብዱላሂ በቁጥጥር ስር ከዋሉ ዋና ዋና ተጠርጣሪዎች በተጨማሪ ሰዎችን ገለው አስክሬናቸውን በልተዋል የተባሉት በሕገ ወጥ መንገድ በማንዴራና በሌሎች 2 አጎራባች አውራጃዎች ያሉ ተጠርጣሪ የውጭ አገር ዜጎች ይኖሩባቸው የነበሩ በደሳሳ ጎጆች የተሞሉ መንደሮችና አንዳንድ የንግድ ድርጅቶች እንዲፈርሱ ተደርጓል። ከዚህ በተጨማሪም በእነዚህ የውጭ አገር ዜጎች ላይ ጥብቅ የሆነ የማጣራት ምርመራ እንዲካሄድ ትዕዛዝ ተሰጥቷል ብለዋል። ዴቪድ ሎሞሪያ የተባለ ኬንያዊ በዚህ አካባቢ ይህን አይነት አደገኛ የሆነ ስጋት የፈጠሩ የሰውን ልጅ አርደው ሥጋውን እየበሉ አጥንቱን በእሳት እያነደዱ ሲጨፍሩ የሚያድሩ የውጭ ዜጎች እንዴት ነው ማንም ሳያውቅ በአካባቢው መኖር የቻሉት? እነዚህን አረመኔዎች የኬንያ ሹሞች ተባብረዋቸው ካልሆነ በቀር የኢሚግሬሽን መሥሪያ ቤቱስ የት ነበር? የአካባቢው ሹማምንትስ የት ሄደው ነው? እነዚህ የሰው ሥጋ የሚበሉ ሰዎች ማንንም ሳይጠይቁና ይሁንታ ሳያገኙ ወደዚህ መጥተው የመንግሥትን መሬት ይዘው የንግድ ሥራዎችን እንዴት ሊሰሩ ቻሉ?
በማለት በጋዜጣዊ መግለጫው ላይ የተገኙ ባለሥልጣናት ማብራሪያ እንዲሰጡት ጠይቆ ነበር። ለእነዚህ ጥያቄዎች ምላሽ ለመስጠት አሁን አዳጋች ነው ሲሉ ምላሽ መስጠት የጀመሩት ኮሚሽነር ከሊፋ አብዱላሂ ፖሊስ እያንዳንዱን እንቅስቃሴ በተመለከተ ምርመራ እያካሄደ ነው። ምርመራው እስኪጠናቀቅ በትዕግሥት መጠበቅ ይኖርብናል። የኬንያ ፖሊስ በእነዚህ የአገር አቋራጭ አውራ ጎዳናዎች ዳር ያለ ኬንያ መንግሥት ፍቃድና ዕውቅና የሚሰፍሩ የዩጋንዳ የብሩንዲና የሩዋንዳ ስደተኞች የሚኖሩባቸው መንደሮችና ቤቶች ሕገወጥ ግንባታዎች ስለሆኑ በማፍረስና ፍርስራሹን በእሳት እንዲወድም በማድረግ በማንዴራ አካባቢ የመንግሥትን መሬት ማስመለስ ጀምሯል። ከዚህ ጋር ተያይዞ በተደረገው ጥብቅ ምርመራ ሕጋዊ ሰነድ የሌላቸው በርካታ ስደተኞች በአካባቢው ሲኖሩ እንደነበርና አሁንም እየኖሩ እንዳሉ አረጋግጠናል። ይህንንም ተከትሎ የኬንያ የአገር ውስጥ ጉዳይ ሚኒስቴር የድንበር ቁጥጥርን ለማጥበቅ በሚደረገው ጥረት በዩጋንዳና በደቡብ ሱዳን ድንበሮች አካባቢ የሚኖሩ የተለያዩ አገራት ዜጎች መደበኛ ባልሆነ ሰፈራ የሚኖሩ የውጭ ዜጎች ምዝገባና ቁጥጥር ለማድረግ ከሚመለከታቸው አካላት ጋር እየሰራን ነው ሲሉ ምላሽ ሰጥተዋል። ከዚህ ወንጀል ጋር በተያያዘ በካፔንጉሪያ ፖሊስ ጣቢያ በጥበቃ ስር የሚገኙ ተጠርጣሪዎችን ለማስመለጥና ጣቢያውንም ለማቃጠል የተደረገው ሙከራ ፖሊስ ያከሸፈው መሆኑን ባለሥልጣናት አስታውቀዋል። ተጠርጣሪዎቹን ለማስመለጥ የተደረገው ሙከራ ያስተባበረው የዩጋንዳ ዜግነት ያለው ማይክል አቴምቦ የተባለ ግለሰብ ሲሆን በቁጥጥር ስር ለሚገኙ ተጠርጣሪዎች አለቃ ሳይሆን እንዳልቀረ ተገምቷል። ግለሰቡን በቁጥጥር ስር ለመዋል ፖሊስና የኬንያ የጸጥታ አካላት ከደቡብ ሱዳንና ከዩጋንዳ አቻዎቻቸው ጋር አደን መጀመራቸውን አስታውቀዋል። የፖሊስ መርማሪዎችም በቁጥጥር ስር በዋሉ ተጠርጣሪዎች ላይ በቂ የሆኑ ማስረጃዎችን ማሰባሰባቸውንና ከተሰባሰቡት ማስረጃዎች ጥንካሬ አንጻር በወንጀለኝነት ሊያስጠይቃቸው የሚችል መሆኑን ለሕዝቡ አረጋግጧል። የአካባቢው ፍርድ ቤት አቃቤ ሕግ ምርመራው እስኪጠናቀቅ ድረስ ተጠርጣሪዎቹ በእስር እንዲቆዩ የ21 ቀናት የጊዜ ቀጠሮ መስጠቱ ይታወሳል። ይህ በእንዲህ እንዳለ በዚያው በኬንያ በዚህ ሰሞን በኪሲ ካውንቲ ኒያማቼ አውራጃ በሚገኝ የገጠር መንደር ነዋሪ የሆነ ግለሰብ ሚስቱን ገሎ አካሏን በመቆራረጥ ከፊሉን አብስሎ ከልጆቹ ጋር ሲመገብ የሰነበተ መሆኑ ተደረሰበት። ሚስቱ ገጠር ቤተሰቦቿን ልትጠይቅ እንደሄደች ሳትመለስ መቅረቷ ያሳሰባቸው ጎረቤቶቿ ስለ ልጆቹ እናትና ስለ ሚስቱ ደህንነት ሲጠይቁት ድንጋጤና ፍርሃት በሚታይበት ሁኔታ እንዲሁም በሚሰጠው የተምታታ ምላሽ ተጠራጥረው ባደረጉት ማጣራት ድርጊቱን መፈጸሙን ደረሱበት። የ55 ዓመቱ ስቴፋኖስ ኦንሴሪዮ ይህን አሰቃቂ ወንጀል ከፈጸመ ከጥቂት ቀናት በኋላ አለመረጋጋት፣ ግራ መጋባት እንዲሁም ያልተለመዱ ባህሪዎች ይታይበት ጀመር። 2 ታዳጊ ልጆቹን አስከትሎ አቅራቢያቸው ወዳለ ጫካ ደጋግሞ መሄዱን የሚመለከቱት ከቀናት በፊት ባለቤቱና የልጆቹ እናት እንደ ወጣች መቅረቷ ያሳሰባቸውና ኦንሴሪዮ እያሳየው ባለው የዛባ ባህሪ የተጨነቁ ጎረቤቶቹ ሚስቱ የት እንደሄደችና እስካሁን ለምን እንዳልተመለሰች ጠየቁት። ኦንሴሪዮ ጎረቤቶቹ ላቀረቡለት ጥያቄዎች አሳማኝ ምላሽና ማብራሪያ ባለመስጠቱ ጥርጣሬ ያደረባቸው ጎረቤቶቹና የመንደሪቱ ነዋሪዎች ሁኔታውን ለማጣራት አብረውት ወደ ቤቱ ይሄዳሉ። ወደ ቤቱ በተጠጉ መጠን አፍንጫቸውን የሚሰነፍጥ መጥፎ ጠረን አስቸገራቸው። አፍና አፍንጫቸውን ሸፍነው ወደ ቤቱ ውስጥ ገቡ። ወደ ቤቱ ሲዘልቁ ያ ከውጭ ረብሻቸው የነበረው መጥፎ ጠረን ጨመረ። ቤቱ በጣም ተዝረክርኳል። የበሰሉና የጥሬ ሥጋ ጉማጆችን የያዙ ድስቶችና መክተፊያ ላይ የተበታተኑ የሥጋ ቁርጥራጮች በክፍሉ ውስጥ እዚህና እዚያ ተዝረክርከው ተመለከቱ። በሁኔታው ግራ ከተጋቡት ጎረቤቶች አንዱ ወደሚመለከቱት ነገሮች እየጠቆመ ይሄ የምን ሥጋ ነው ብሎ ጠየቀው። ኦንሴሪዮ ክፉኛ ደነገጠ። መልስ ከመስጠት ይልቅ ይርበተበት ጀመር። ጎረቤቶቹ ግን ይበልጥ ጥርጣሬያቸው በመጨመሩ ጥሬና የበሰለ ሥጋ የያዙ ድስቶችና የጥሬ ሥጋ ቁርጥራጭ
የተቆለለበትን መክተፊያ እየጠቆሙ የምን ሥጋ እንደሆነ እንዲነግራቸው አፋጠጡት። ተጠርጣሪውን ካነጋገሩት ጎረቤቶቹ መካከል ኢማኑኤል ቦኒፌስ እንደተናገረው ከቤቱ የሚመጣ ኃይለኛ ሽታ ነበር። ቤት ውስጥ የሚታየውን ጥሬና የበሰለ ሥጋ የያዙ ድስቶች፣ የተቆራረጡ የጥሬ ሥጋዎች ወደ ተከመረበት መክተፊያ እያሳየ ነው። የምን ሥጋ ነው ተናገር አልነው። በጣም ደንግጦ ስለነበር ቃላቶችን አውጥቶ መናገር እንኳን አልቻለም ነበር። እኛም እየደጋገምን ተናገር እንጂ የምን ሥጋ ነው እያልን አፋጠጥ ነው። በመጨረሻ በተጨነቀ ስሜት መናገር ጀመረ። ሥጋው የሚስቱ እንደሆነና ሥጋውን ከልጆቹ ጋር እያበሰለ ሲመገቡ እንደነበር፣ ነገር ግን አላልቅ ስላለው መቸገሩን ተናገረ። በዚህ ጊዜ እኛ በድንጋጤና በፍርሃት ጮህን። ኦንሴሪዮ በሁኔታችን በጣም ተረባበሸ። ቀስ ብሎም አዘናግቶን ሊያመልጠን ሞከረ። አሳደን ያዝነው። ኦንሴሪዮ ያደረገው ነገር በጣም አሳዛኝና አሰቃቂ ነበር። በእርግጥም መሞት ነበረበት። የአካባቢያችን ሕዝብ በንዴትና በቁጣ ስሜት ገንፍሎ በመውጣት ዙሪያውን ከቦ ይቀጠቅጠው ጀመር። ከዚያ ሁሉ በቁጣ የነደደ ሕዝብ እጅ ልናስለቅቀው አልቻልንም። ሕዝቡ በዱላ በድንጋይና በመጥረቢያ ይቀጠቅጠው ጀመር በማለት ለሲቲዝን ቲቪ ተናግሯል። የመንደሩ ነዋሪዎች በፍርሃት በቁጣና ባለማመን የተነሳ ሕግ አስከባሪ ፖሊሶች ጣልቃ ከመግባታቸው በፊት ኦንሴሪዮን በያዙት ነገር ሁሉ በዱላ፣ በድንጋይ፣ በገጀራ፣ በመጥረቢያና ባገኙት ነገር ሁሉ ያለ ርኅራኄ ቀጠቀጡት። በመጨረሻም በዱላ ብዛት ራሱ እንደሳተ በሕይወት እያለ ቤንዚን አርከፍክፈው በእሳት በማቃጠል ፍትሕን በእጃቸው ያዙ። የኒያማቼ አውራጃ ፖሊስ አዛዥ ኮማንደር ኪፕኬሞይ ኪፕኩሌይ ፖሊሶች ከአካባቢው ኃላፊ ሪፖርት ከደረሳቸው በኋላ ወደ ስፍራው ተልከው ነበር። ነገር ግን ተጠርጣሪውን ከሕዝባዊ ፍትሕ ለማዳን ዘግይተው ነው ከስፍራው ላይ ደረሱት በማለት ተናግረዋል። ግለሰቡ በ2007 የመጀመሪያ ሚስቱን በመግደል ወደ እስር ቤት የገባ ከ16 ዓመታት እስራት በኋላ ከ2 ዓመት በፊት በ2023 ከእስር የተለቀቀ ወንጀለኛ እንደነበር ኮማንደሩ ተናግረዋል። በወህኒ ቤት እያለም ያሳያቸው በነበሩ ከሥነ ምግባር ውጭ በሆኑ መጥፎ ባሕሪዎቹና ከማረሚያ ቤቱ ሥርዓትና ደንብ ተጻራሪ በሆኑ ተግባሮቹ የተነሳ አብዛኛውን የማረሚያ ጊዜ ያሳለፈው በጨለማ ቤት ውስጥ እንደነበር ፖሊስ መረጃ ነበረው። ከእስር ከተለቀቀ በኋላ ወደዚች መንደር በመምጣት ትዳር የመሠረተው እስጢፋኖስ ኦሴሪዮ ከዚህኛው ትዳሩ 3 ልጆችን ያፈራ ሲሆን የልጆቹን እናትና የትዳር ጓደኛውን ለምን እንደገደለ ፖሊስ ምርመራ እያደረገ መሆኑን የገለጹት ኮማንደር ኪፕኬሞይ የእኛ መኮንኖች ሲደርሱ ተጠርጣሪው አስቀድመው በሕዝብ ተገድሏል። የፖሊስ አባላት በመኖሪያ ቤት ውስጥ ባደረጉት ፍተሻ የራስ ቅልና የበሰበሰ አካልን ጨምሮ የተለያዩ የሰው አካል ቅሪቶች አግኝተዋል ሲሉ ለጋዜጠኞች ተናግረዋል። በንዴትና በቁጣ የነደዱ የመንደሩ ነዋሪዎች ተቀጥቅጦ በእሳት ተቃጥሎ የተገደለው የሟች እስጢፋኖስ ኦሴሪዮ አስከሬን ለተጨማሪ ምርመራ ወደ ኪሲ ቲቺንግ ኤንድ ሪፈራል ሆስፒታል የአስከሬን ምርመራ ክፍል ተወስዷል። ሁለቱም ወላጆቻቸውን ላጡትና ለሟቾቹ ልጆችና ቤተሰቦች የሥነ ልቦና ድጋፍ እንደሚደረግ የፖሊስና የአገሪቱ የጤና ሚኒስቴር ባለሥልጣናት ተናግረዋል። ድርጊቱ ከቅርብ ጊዜ ወዲህ በኬንያ ውስጥ የሚገኙ የተለያዩ ማኅበረሰብ አባላት የሆኑ ኬንያውያን በሕግ አስከባሪ አካላት ላይ እምነት እያጡ በመጡበት ወቅት በአገሪቱ የፍትሕ ጉዳዮች ላይ ክርክር አስነስቷል።